የአሜሪካው ፕሬዝዳንት የትራምፕ አስተዳደር የወሰነው ውሳኔ ኢትዮጵያውያንን የሚጎዳ ነው ወይ? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን ለዕለቱ ይህንን መረጃ ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ጉዳዩ አልፈናል። የዲቪ ሎተሪ በአሜሪካ ዝቅተኛ የስደተኛ ምጣኔ ካላቸው ሀገሮች ሰዎች ወደ አሜሪካ መጥተው ቋሚ የመኖሪያ ፈቃድ እንዲኖራቸው በኋላም የአሜሪካ ዜግነት ለማግኘት ማመልከት የሚያስችላቸው እድል የሚሰጥ ነው። በዚህ መርሃ ግብር በርካታ ኢትዮጵያውያን ሲጠቀሙበት መቆየታቸውን የተናገሩት ዶክተር ፍጹም የመታገዱ ውሳኔ ብዙዎችን የሚጎዳ መሆኑን አመልክተዋል። ከ6000 እስከ 7000 አንዳንዴም እስከ 8000 በዓመት ኢትዮጵያውያንን እድል የሚሰጠው ይሄ ዲቪ ሎተሪ አሸናፊዎች ብቻ ሳይሆኑ ሚስቶቻቸው፣ ባሎቻቸውና ልጆቻቸውን ይዘው የሚመጡበት እድል ነበረ። እንግዲህ አሁን ነበረ ለማለት ገና ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን በአሜሪካ ውስጥ ከሚያበረክቱት በጎ አስተዋጽኦ ስኬታማነታቸው አኳያ የኢትዮጵያውያን የዲቪ ኮታም በየዓመቱ ሲጨምር መቆየቱን የሕግ ባለሙያው ተናግረዋል። የሕግ ባለሙያው ኢትዮጵያውያን ማወቅ የሚገባቸው ምንድን ነው በማለት ላቀረብንላቸው ጥያቄ እንዲህ ሲሉ መለሱ። እዚህ ሀገር የሚኖሩ ኢትዮጵያውያን የቲክቶከርና ዩቲዩበሮችና በተለያየ መንገድ በማህበራዊ ሚዲያም በትዊተር በሌላም የሚለጥፉትን የሚናገሩትን ሳይሆን በኢሚግሬሽን ጉዳይ ላይ ዕውቀት ያለው ጠበቃ አናግረው ውሳኔያቸውን ቢወስኑ ጥሩ ነው። በተለይ በአሁኑ ሰዓት ቤተሰብን ለማስመጣት ይሁን ስራ ለመስራት፣ ለመሙላት፣ የግሪን ካርድ ፍቃድ ለማግኘት የሚያስቡ ሁሉ ብለዋል። ግሪን ካርድ ለማደስ ማንኛውም አይነት የኢሚግሬሽን ማመልከቻ ከማስገባታቸው በፊት ከጠበቃ ጋር መነጋገር ይኖርባቸዋል ነበር ያሉት እኚሁ ባለሙያ። ለመሆኑ ይሄው ዲቪ አጀማመሩ ምን ይመስላል? የዲቪ ሎተሪ ከመላው ዓለም በዓመት 50,000 ሰዎች ወደ አሜሪካ እንዲገቡ እድል የሚሰጥ ፕሮግራም መሆኑን ዶቼ ቬለ አነጋገርኳቸው ያለው ባለሙያም ዶክተር ፍጹም አቻሜለህ ገልጸዋል። ይህ ዲቪ ፕሮግራም በ1990 ኮንግረስ ባወጣው ሕግ የኢሚግሬሽን ሕግ 1990 መሠረት የሚሰጥ ሲሆን በየዓመቱ 50,000 ከመላው ዓለም በተለይ ከታዳጊ ሀገሮች የሚገቡ ሰዎች እድል የሚሰጥ ነው። በሕግ የተወሰነው 50,000 ቪዛ አለ የተቀመጠ ማለት ነው። ይህንን ዶናልድ ትራምፕ ማስቆሙ መብት አለ የለው የሚለውን እንግዲህ በኋላ ላይ ፍርድ ቤት የሚወስነው፣ አሁን ለጊዜው አስቆሞታል። ነገር ግን አንድ ጊዜ በኮንግረስ የተሰጠ መብት ለማስቆም ሌላ ሕግ አውጥቶ መሻር ያስፈልጋል። የኢሚግሬሽን መብት ተሟጋቾች የትራምፕ ዲቪ ሎተሪ እገዳም አንድ ግለሰብ በፈጸመው ጥፋት ብዙዎችን ኢፍትሐዊ በሆነ መንገድ የሚቀጣ ነው ሲሉ አጥብቀው እየተቹ ነው። በተጨማሪም እርምጃው የኮንግረሱን ስልጣን የሚጋፋም፣ ሕጋዊን መስመር ተከትለው ወደ አሜሪካ ለመግባት ረጅሙን ሂደት በትዕግስት የሚጠባበቁ ሰዎችን የሚጎዳም፣ ለአገሪቱ ምጣኔ ሀብትም መዘዝ ነው ያለው በማለት ተቃውሞ ይሰማበታል የዲቪ ሎተሪ ጉዳይ። እናም የዲቪ ሎተሪ መታገድና አንደምታው ስንል ይህንን ዝግጅት አዘጋጀን። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ግሪን ካርድ ሎተሪ ዲቪን ማገዳቸው በሕጋዊ መስመር ወደ አሜሪካ ለመግባት የሚፈልጉ ሰዎችን የሚጎዳ እርምጃ መሆኑ ተገልጿል። የፕሬዚዳንቱ እገዳ አንደምታውና ኢትዮጵያውያን ላይ የሚያመጣው ጫና በተመለከተ ይህንኑ ወደ እናንተ እናደርሷለን። የዩኒቨርሲቲ ጥቃትን እንደ ምክንያት ፕሬዚዳንት ዶናልድ ትራምፕ የአሜሪካ ግሪን ካርድ ሎተሪ ዲቪን ባለፈው ሳምንት አግደዋል። በብራውን ዩኒቨርሲቲ በተፈጸመ ጅምላ ጥቃት 2 ሰዎች መገደላቸው፣ 9 መቁሰላቸውን ተከትሎ ነው። ጥቃቱን ፈጽሟል ተብሎ የተጠረጠረው ፖርቹጋላዊ ክላውዲዮ ኔቬስ በዛው ሳምንት የማሳቹሴት ቴክኖሎጂ ተቋም ፕሮፌሰርና የቀድሞ የክፍል ጓደኛው ኑኖ ሎሬምን ገሏል ብለው እንደሚያምኑ የአሜሪካ ባለስልጣናት ተናግረዋል። ከፍተኛ ፍለጋ ከተደረገ በኋላ በተከራየው መጋዘን ውስጥ ሞቶ የተገኘው ፖርቹጋላዊ እንደ ግሪጎሪያን የዘመን አቆጣጠር በ2017 ዲቪ ሎተሪ ደርሶት ወደ አሜሪካ እንደገባና የመኖሪያ ፍቃድ እንዳገኘ ተነግረዋል።
በሌላ በኩል አሜሪካ ግብጽና ሶማሊያን ጨምሮ ከ30 ሀገራት ከፍተኛ ዲፕሎማቶች ወደ ዋሽንግተን ዲሲ እንዲመለሱ አዟል። የትራምፕ አስተዳደር ያለምንም ማብራሪያ በተለያየ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶች ስራቸውን አቁመው ወደ አሜሪካ እንዲመለሱ አዟል። ቅድሚያ ለአሜሪካ ከሚለው የዶናልድ ትራምፕ መርህ ጋር በተያያዘ በአገሪቱ ዓለም አቀፍ ግንኙነት ውስጥ የፕሬዝዳንት አስተዳደሩ ለውጥ ማድረግ በፈለገባቸውና ከፍተኛ ሚና የላቸውም የተባሉ አገራት ዲፕሎማቶች እንዲወጡ ተደርጓል። ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ ዜና ወኪል እንደተናገሩት ወደ 30 የሚጠጉ ከፍተኛ ዲፕሎማቶች ያለምንም ማብራሪያ የተመደቡባቸው ሀገራትን ለቀው ወደ ዋሽንግተን እንዲመለሱ በስልክ ተነግሯቸዋል። ይሄ ማሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ጀምሮ መሆኑን አሶሺየትድ ፕሬስ ኤፒ የዜና ወኪል ዘግቧል። ከተመደቡባቸው ሀገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ጉዳይ መስሪያ ቤት ውስጥ የሚሆናቸውን አዲስ ስራ መደብ እንዲፈልጉ መመከራቸውን አንድ ባለስልጣን ተናግረዋል። በዚህ ውሳኔ ከተመደቡባቸው የአሜሪካ ኤምባሲዎችና ቆንስላዎች ለቀው ወደ ዋሽንግተን ዲሲ እንዲመለሱ ከተነገራቸው ዲፕሎማቶች አብዛኞቹ ከአፍሪካ ሀገራት ሲሆኑ አምባሳደሮቹ ግን በዓለም ዙሪያ ከሚገኙ ሀገራት ነው። የአሜሪካ አምባሳደሮችና ዲፕሎማቶች እንዲወጡ የተደረጉባቸው ናቸው ብሎ ኤፒ ባወጣው ዝርዝር ውስጥ 28 ሀገራት የተጠቀሱ ሲሆን ግማሾቹ አፍሪካ ሀገራት ናቸው። ከነዚህም ውስጥ የአሜሪካ ወዳጅ የሆነችው ግብጽና በአፍሪካ ቀንድ የአልቃይዳ አጋር የሆነችው አልሸባብ የሚንቀሳቀስባት ሶማሊያ ተጠቅሰዋል። ግብጽ ከአረብ ሀገራት መካከል ከአሜሪካ ጋር የጠበቀ ግንኙነት ያላት ከመሆኑ በተጨማሪም በየዓመቱ ከፍተኛ መጠን ያለው ወታደራዊ ድጋፍን ታገኛለች። አሁን አሜሪካ ዲፕሎማቶቿን ለምን ከግብጽ እንደጠራች ባይታወቅም ከሀገሪቱ ጋር ያላት ደረጃ አሜሪካ አሁን ከግብጽ ዲፕሎማቶቿን ለምን እንደጠራች ባይታወቅም ከሀገሪቱ ጋር ያላት ደረጃ ዝቅ ለማድረግ ይሆናል ተብሎ አይታሰብም። ሌላኛው ሀገር ሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድኖች ላይ ተደጋጋሚ አየር ጥቃት የምትፈጽመው አሜሪካ እዚህ ውሳኔ ላይ የደረሰችበት ምክንያት እስካሁን አልታወቀም። በውሳኔው ወደ ዋሽንግተን ከተጠሩ ከአፍሪካ የአሜሪካ አምባሳደሮች በተጨማሪም 6 ከእስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብ እና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን አገራት መሆናቸው ተጠቅሷል። በዚህ ውሳኔ ምን ያህል አምባሳደሮች ከምደባቸው እንደሚነሱ ከመናገር የተቆጠቡ አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን በዲፕሎማቶቹ ላይ የሚደረግ ለውጥ በየትኛውም የአሜሪካ አስተዳደር ወቅት የሚካሄድ መደበኛ አሰራር ነው ሲሉ ተናግረዋል። በተጨማሪም በባህር ማዶ ሀገራት ውስጥ የሚመደቡ የአሜሪካ አምባሳደሮች የፕሬዝዳንቱ የግል ተወካይ በመሆናቸው የተነሳ ቅድሚያ ለአሜሪካ የሚለው አጀንዳውን የሚያስፈጽም ግለሰብ የመመደብ መብት አለው ሲሉም ባለስልጣናቱ ተናግረዋል። ነገር ግን የትራምፕን አስተዳደር እርምጃን የሚተቹ ሰዎች ውሳኔው አሜሪካ በመጪው ዓለም ያላትን ታማኝነት የሚያዳክም ነው ብለውታል። የአሜሪካ ዲፕሎማቶች ማህበር ቃል አቀባይ ኒኪ ጋርመንት መንግስት እየወሰደ ያለው እርምጃ ወጥነት የሌለው በማለት ድንገተኛ ማብራሪያ የሌለው በመሆኑ በሞራልና በውጤታማነት ላይ ተጽዕኖ ያለው ነው በማለት ተችተውታል። ዶናልድ ትራምፕ ለሁለተኛ ዙር ስልጣን ዘመን ወደ ፕሬዝዳንትነታቸው ከተመለሱ በኋላ የአሜሪካ በውጭ ፖሊሲ ላይ ቅድሚያ የምትሰጣቸው ጉዳዮች በብሔራዊ ደህንነት ተቋማት ውስጥ ባሉ ቦታዎች ላይ ታማኝ ሰዎችን ሲመድቡ ቆይቷል። የአሜሪካ ምክር ቤት አባላትና ዲፕሎማቶች ይህ የትራምፕ እርምጃ አገሪቱ በመላው ዓለም በዲፕሎማሲው መስክ ያላትን ተጽዕኖ ለቻይናና ለሩሲያም አሳልፎ የሚሰጥ ነው በማለት እየተቹ ነው።